ባለፈው ሳምንት እንግዲህ የጀመርነው ትዳርን በተመለከተ እግዚአብሔር ከመጀመሪያ ከዘፍጥረት ሐሳብ ላይ ተነስተን ያየነው ቴንኪ ጻዬ ከዛ ተነስተን ያየነው እግዚአብሔር ለሰው ደብረ ብርሃን መጥቼ አላውቅም አንድ ቀን እመጣለሁ እንግዲህ ለሰው እግዚአብሔር ከመጀመሪያ የሰጠው ሰላም ሰናይት እንኳን ደህና መጣሽ ቴንኪ ጻዬ ስለዚህ ወንድና ሴት አድርጎ ፈጠራቸው በራሱ መልክ ፈጠራቸው እግዚአብሔር ከዛ ደግሞ ጎበዝ ቤት እግዚአብሔር ኢንስቲትዩት እንደሆነ ሰዎች በራሳቸው ዕውቀት ቢገቡበትም ትዳር ግን የእግዚአብሔር ሐሳብ እንደሆነ ትዳር የትኛውም ሃይማኖት አይደለም የጴንጤ አይደለም የኦርቶዶክስ አይደለም የሙስሊም አይደለም የማንም አይደለም ትዳር እግዚአብሔር ነው ስለዚህ በየትኛውም አይነት እምነት ውስጥ ያሉ ሰዎች ወደ ትዳር ሊመጡ ይችላሉ ወደ ትዳር ሲመጡ የሚመጡት በሃይማኖት ዕውቀት ሊመጡ ይችላሉ እንጂ በእግዚአብሔር ሐሳብ ሆነው እስካልገቡበት ድረስ በትክክል ሐሳቡን ሊያገኙት አይችሉም ሌላው ደግሞ የተማርነው ፐርፐዙ ምንድነው ፐርፐዙን ማወቅ ያስፈልጋል ፐርፐዙን ያላወቅነውን ነገር አቢዩዝ እናደርገዋለን አቢዩዝ ደግሞ ማድረግ ማለት ቃሉ ሁለት ቃሎች መተው የተፈጠረ ቃል ነው አብኖርማል ዩዝ ነው አቢዩዝ የሆነውና ትዳርን ሰው እንዴት አቢዩዝ ሊያደርግ እንደሚችል በትዳር ውስጥ ያሉ ሰዎች እንዴት አቢዩዝ ሊደረጉ እንደሚችሉ ልጆች አቢዩዝ ሊደረጉ እንደሚችሉ እነሱን አይተናል አቢዩዝ ስንል ለምሳሌ አንድ ብርጭቆ ውሃ ሊቀዳ ነው ፐርፐዙ የተሰራበት ምክንያት ግን እኛ በርበሬ ልንሰፍርበት በርበሬ ሊሰፍርልን ይችላል በርበሬ ስለሰፈረ ግን ፐርፐዙን ፈጽሟል ማለት አይደለም እኛ ወስደን በርበሬ ስንሰፍርበት አቢዩዝ አድርገናል ማለት ለምን ሰው የፈጠረው ሰው ብርጭቆውን የፈጠረው ለዛ አይደለም ብርጭቆውን የፈጠረው ውሃ እንድንጠጣበት ስለሆነ ማለት ነው ትዳርንም ሰው በትክክል ከእግዚአብሔር ከፈጠረው ሐሳቡን በትክክል ካላገኘ በስተቀር በትክክል ማኔጅ ማድረግ ሳይሆን እንደውም ምን ሊያደርገው ይችላል ብለናል አቢዩዝ ሊያደርገው ይችላል ስለዚህ አቢዩዝ ደግሞ የሚደረገው ሮንግ ኖሌጅ ሮንግ ዕውቀት ቀድሞ ስለተገኘ ወይም ስላለ ነው ስለዚህ ይህን ዕውቀት ደግሞ በትክክል እኛ ፐርፐዙን በማወቅ ከጀመርነው ትዳር በጣም ደስ የሚል እንደ እግዚአብሔር ሐሳብ መኖር የምንችለው በጣም ጤናማ ተቋም ስለሆነ እግዚአብሔር ሰው መጀመሪያ ሰዎች እግዚአብሔር የሚያውቁት የነበረው በእናትና አባት በኩል ነበረ ከዛ በጣም ሰው ከእግዚአብሔር እየራቀ ሲሄድ ኃጢአት የሚባለው ነገር በጣም ስለበዛ ኃጢአት የምንለው ደግሞ የውሸት ዕውቀት ነው የውሸት ዕውቀት ሲበዛ ሰው ከእግዚአብሔር መለየቱ በጣም እየጨመረ ስለሚሄድ እግዚአብሔርን አለማወቁ እየጨመረ ስለሚሄድ እግዚአብሔር ሰውን በእናትና አባት በኩል ማወቅ ወይም ደግሞ እግዚአብሔር በዛ በኩል መታወቅ ቀረ ስለዚህ ማን ላከ ኢየሱስ ላከ ኢየሱስ ደግሞ መጥቶ የወሰደን ወዴት ነው ወደ እውነተኛ አባታችን እንዴት አድርጎ ወሰደን ወደ እውነተኛ አባታችን ልጅን ከእናት እናትን ከልጅ አባትን ከልጅ ባልን ከሚስት ምንን እየለየ ወዴት ወሰደን ወደ እውነተኛ አባታችን ወሰደን ማለት ነው ወደ እውነተኛ አባታችን ወሰደን ስንል እኛ ጠፍተን ሄደን ስለነበር ማለት መለሰን ስለዚህ በዚህ መንገድ እንደሆነ ማሰብ ስላለብን ባለፈው ሳምንት እንግዲህ ያየነው ይሄንን ነበር ባለፈው ሳምንት በደንብ የነበራችሁ ሰዎች ቴንኪው ጻይ የነበራችሁ ሰዎች በእርግጠኝነት በደንብ ጽዮን መንግስቱ ትክክል በረከት እንደሆነ እኛ ለሌላ ሰው በረከት እንደሆነ አንድ ወንድም ይሁን ሴት ሪጀክት ስንደረግ አንዳንድ ሰው ከቸርች ይጠፋል በር ዘግቶ ስልኩን ያጠፋል ምናምን አልወጣም ምናምን ይላል ወንድም ሴትም ሊሆኑ ይችላሉ ሪጀክት ከተደረጉና እንደዚህ የምናደርግ ሰዎች ሊኖር ይችላል እንደዚህ ስናደርግ ያው ለጊዜው ደስ አያሰኝም በስሜት ደረጃ እውነቱ ግን እኛ ብሌሲንግ እንደሆነን ካመንን ያን ያህል
መንፈራፈር የለብንም። ምክንያቱም በጣም ብዙ ጊዜ እንደዚህ የምንፈራፈረው ቀረብን ብለን ስለምናምን፣ አመለጠን ብለን ስለምናምን ህይወታችንን ወደ ህይወታችን መምጣት የሚገባው ሰው ነው ወይም ሰው ነች ብለን ስናስብ እሱን ሚስ ስናደርግ ወይም እሷን ሚስ ስናደርግ ምን እናደርጋለን? እንላለን። ስናጣ ማለት ነው። ማጣት ነው እንደዛ የሚያደርገን። ግን እኛ ብሌሲንግ ሆነን ሄደን ሰው እምቢ ቢለን ቀረበት ብለን እንሄዳለን እንጂ ያን ያህል እንትን ካልጠጣው እንትን ካልበላው እንትን አትምጡብኝ አትደውሉብኝ ምናምን እንዳላያችሁ ምናምን አይባልም ማለት ነው። ስለዚህ ሰዎች በተለያየ ምክንያት ሪጀክት ልንደረግ እንችላለን ወይም ሊያደርጉን ይችላሉ። በቃ ዳሴት ምንም ችግር የለውም። ህይወትን መቀጠል ነው። እንኳን እኛ ኢየሱስ ሪጀክት ተደርጓል። ስለዚህ በጣም ትልቅ ነገር አድርገን መውሰድ የለብንም። አንዳንድ ጊዜ ደግሞ ይሄንን ሌላ ጊዜ ልናገር መሰለኝ። አንዳንድ ጊዜ ደግሞ ሰው እኛንን በአእምሯችን ውስጥ ሀሳቡን የምንጨርሰው እንጨርስና ያ ሰው ቃልም አልሰጠን ወይ እሷ ቃል አልሰጠችንም ወይ ሰውየው ቃል አልሰጠንም። ምን እንሆናለን? እኛን ጨርስና ከዛ ወዳኛለች መሰለኝ ወይ ወዶኛል መሰለኝ ብለን አስበን እኛን ጨርስና ከዛ የሆነ ሰዓት ላይ ነገሩ ሲጣራ እነዛ ሰዎች ጋር ያ ሀሳብ ላይኖር ይችላል እና እኛ ጋር ስላለቀ እነዛ ሰዎች እንደወደዱን ምናምን አድርገን እያሰብን እኛ በጣም እንደተወደድን አድርገን ካሰብን እንጎዳለን በኋላ። እዚህ እንደሱ እንዳትሆኑ ሰው ቃሉን ባልሰጣችሁ ነገር ላይ አትገምቱ። ማንም ሰው ቃሉን ባልሰጣችሁ ነገር ላይ አትገምቱ። ግምት ባይብል ስኩል እያለሁ አንድ ያስተምረኝ የነበረ ሰው እንደዚህ ያለ፣ ከቻላችሁ ጻፉት፣ ይኑራችሁ፣ ሁሌ ያስታውሱት። ግምት የእውቀት ዝቅተኛው ክፍል ነው። assumption is the lowest part of knowledge ይላሉ። እርግጠኛ ባልሆንበት ነገር ስለሆነ የምንገምተው። ስለዚህ የሚገምት ሰው በጣም ብዙ ነገር ያበላሻል። በጣም ብዙ ነገር። ስለዚህ ገምተን ወዳኛለች መሰለኝ፣ ስመጣ ሳቀች፣ እዚህ ጋር ተቀመጣለች፣ ወዶኛል መሰለኝ፣ ይደውልልኛል፣ ከቸርች ስቀር ለምን ቀረሽ ይለኛል ምናምን። ስለዚህ ገምተን መጨረሻ ላይ ማኔ ስንባል እንደነግጣለን፣ ስብርብር እንላለን። በልማድ አባባል ማለት ነው። ስብርብር እንላለን ያልኩት እና ከቤት አንወጣም፣ ስልክ ምናምን አናነሳም፣ ጓደኞች ሲደውሉልን ችግር የለውም። እንደዚህ እኛ ጋር ስለሆነ በቃ ተሳስቼ ነው ብለን አጥፍተን መቀጠል ነው ማለት ነው። እንግዲህ ህይወት የተቀመጠው ባልም ጋር ሚስትም ጋር አይደለም። ህይወት የተሰጠን ለራሳችን ስለሆነ እግዚአብሔርም ህይወትን ለራሱ ይዞ አልቀረም። ህይወትን መልሶ ሰጥቶናል። ህይወትን ራሱ ሰጥቶናል። ስለዚህ ከሚገባው የትዳርን ትክክለኛ ቦታ ነው እንጂ ማወቅ ያለብን ትዳርን ከሚገባው በላይ ከፍ ማድረግ የለብንም። ከዛ ደግሞ እግዚአብሔር ከሰጠው ቦታም ደግሞ ዝቅ ማድረግ የለብንም። ነገሮችን ሁሉ እግዚአብሔር እንደሚያውቅ ነው ማወቅ ያለብን። እግዚአብሔር እንደሚያውቅ ስናውቅ እኛ እንደኛ ትክክለኛ እውቀት ውስጥ ያለ ሰው የለም። በምንም አንጎዳም፣ በምንም አናዝም፣ ተዝናንተን እየሳቅን እንኖራለን ማለት ነው። እምቢ አለችኝ ብለን ስቀን እንሄዳለን። እምቢ አለኝ ብለን ስቀን እንሄዳለን ማለት ነው። እንደዛ መኖር ይቻላል ካላችሁ፣ አዎ በደንብ ይቻላል። እናንተ በረከት እንደሆናችሁ ካመናችሁ በቃ ይሄ ጤናማ አስተሳሰብ ስለሆነ ኦኬ። የቀረን ስንት ደቂቃ መሰላችሁ? የቀረን 4 ደቂቃ። ያለፈውን ሳምንት እያስታወስኩኝ አንዳንድ ሀሳቦች ቦነሶች እየሰጠው እንደቅድሙ
እንቆያለን። ይሄ አሁን የሚታየኝ 35 ኬ ነው። ቶሎ 50 ኬ ማስገባት አለብን። ታፕታፕ አድርገን ቶሎ 50 ኬ እናስገባ። 35 ኬ ያለ ነው። ቶሎ 50 እናስገባና ትምህርታችንን እንጀምር። እስከዛ ግን ከባለፈው ሳምንት ሌሎችንም ሀሳቦች እየተነጋገረን እንቆያለን። ሌላ በዋናነት የተማርነው ባለፈው ሳምንት በረከት እንደሆንን ነው። እሱም ቅድም ተናግሬያለሁ። አዎ በረከት ነን። ሁላችንም በረከት ነን። ሁላችንም የተገኘንበት ቦታ በረከት ነን። ለትዳርም ባይሆን ልንገራችሁ፣ ለጓደኝነትም ራሱ በረከት ነን። ቴንኪው መሳይ። ለጓደኝነት በረከት ነን። አብሮ ሻይ ለመጠጣት በረከት ነን። ምንም ነገር ለማድረግ ከሰው ጋር የትም ቦታ ብንገኝ በረከት እንደሆነ ማመን አለብን። አዎ ሙሉ ሰው ነን። ትዳር ሰውን አይሞላም። ሰው ሙሉ ነው። ሰው አዳም ብቻውን ይሆን ዘንድ መልካም አይደለም የተባለው መብዛት ስለማይችል፣ እኩልነትም አይተናል። ሰውም ወንድም ሴትም በእግዚአብሔር መልክ ነው የተፈጠሩት፣ እኩል ናቸው። ወደ ትዳር ስንመጣ ግን ወንድ ራስ ነው፣ የቤት ራስ ነው። ሴት ደግሞ በተለምዶ መጽሐፍ ቅዱስ አይደለም፣ በተለምዶ አንገት ነች ይባላል። ተለምዶ ራሱን የምታሽከረክረው ማለት ነው። ተለምዶ ቀልድ ነው ይሄ። ሰው መጽሐፍ ቅዱሳዊም አይደለም። ትንሽ እንስቅ ብዬ ነው። እንግዲህ አንገት ስለ አሜን ያለ ሰው አለ። በእግዚአብሔር ሀሳብ ውስጥ ትዳርን በትክክል እየተማርን በትክክል እያየን ስለሆነ አተኩረን የምንማረው እንዴት አድርገን በእግዚአብሔር ሀሳብ ትዳር እንደምንመሰረት፣ ከመሰረትንም ደግሞ በኋላ እንዴት በእግዚአብሔር ሀሳብ ነገሩ እንደምንቀጥል እየተማርን እንሄዳለን። እንግዲህ እንድታተኩሩ የምፈልገው በእግዚአብሔር ሀሳብ በእግዚአብሔር ቃል ላይ እንዴት አድርገን ተመስርተን ጤናማ የሆነ ትዳር እንዲኖረን እንደምናደርግ ነው። እንግዲህ ሰው በምንም ምክንያት ትዳር ውስጥ ይግባ፣ ለምንድነው በምንም ምክንያት የምንለው ወይም የምለው? ባለፈው ጊዜ ተናግሬያለሁ። አንዳንድ ሰው ሲገባ ወደ ትዳር የሚገባው ምን ብሎ ነው የሚገባው? ያው በዝሙት ከመወድቅ ብሎ ሊገባ ይችላል። በዝሙት ከመወድቅ ብሎ ቢገባ ሰውየው የገባበት እውቀት ትክክል አይደለም። ግን ከገባ በኋላ ይህን እውቀት ከቀየረ ትዳርን ፐርፌክት በሆነ መንገድ ሊኖረው ይችላል። ስለዚህ አሁን ከገባን ምንም ችግር የለውም። ከገባን በኋላ ግን እንዴት እንደምንኖር ወይም መኖር እንዴት እንደሚገባ እንድናቅ እንማራለን። ስለዚህ ወይኔ ይሄን ሳላገባው እንዳትሉ። አሁን ባወቅን ጊዜ አሁን ከዚህ በኋላ ነገሩን በትክክለኛ እውቀት መምራት የምንችልበትን እውቀት ስናገኝ እንደ አዲስ መጀመር ነው ማለት ነው። ከዛ ደግሞ ያልገባችሁም ሰዎች እሰየው፣ እልል በሉ፣ ጌታን አመስግኑ። ለምን አሁን እየተማራችሁ ራሳችሁን በደንብ እያነጻችሁ እየገነባችሁ ቴንጊ ፀሐይ በደንብ ጤናማ በሆነ እውቀት ጤናማ የሆነ ሪሌሽንሺፕ መስርታችሁ ወደ ትዳር መሄዳችሁ ወይም ወደ ትዳር መሄድ ትችላላችሁ። ጤናማው ነገር እሱ ስለሆነ ስለዚህ አበረታታችኋለሁ። በየትኛውም ህይወታችሁ ላይ የእግዚአብሔር እውቀት መያዝ ይቀድማል። ነገሩን ከመጀመራችሁ በፊት በምን እውቀት እንደምትሰሩት፣ በምን እውቀት እንደምትጀምሩት፣ በምን እውቀት እንደምትጨርሱት መጠየቅ አለባችሁ፣ ማወቅ አለባችሁ። እሱ ጤናማ ስለሆነ ስለዚህ ዛሬ ደግሞ የትዳርን ሀሳብ በደንብ ከእግዚአብሔር ቃል መሰረት አድርገን እንማራለን። እንግዲህ እኔ ብዙ እነዚህን እውቀቶች ያወቅኳቸው የተማርኩት አንደኛው ከፓስተር ነው። እሱ ስለ ትዳር በጣም ምርጥ የትዳር አስተማሪ፣ ትዳርን በተመለከተ በጣም እጅግ ጠቃሚ ነገሮችን አስተምሮናል። እንደ ቸርች አስተምሮናል፣ በህይወቱ አስተምሮናል። እንደገና ደግሞ አብረን በምናሳልፈው ጊዜ በሙሉ ይነግረናል፣ ያስተምረናል። እና
አሁን ዛሬ እንድትይዙ የምፈልገው ነገር ሁሉንም እውቀት ሁሉንም ነገሮች መጀመሪያ ያለብን ከእግዚአብሔር ሐሳብ ነው። አሁን እንዴት ይደረጋል? እሺ ጋብዛል፣ በደንብ ይሄም ጋብዛል። አሁን ነገሮች እንዴት ይጀምራሉ? አሁን ሰው እንዴት ነው የሚያደርጋቸው? አሁን ሰው በምን ሐሳብ ነው የሚያደርገው? ለምን እንደዚህ ተደረገ? ማን ያደረገው? ምናምን የሚለው ላይ ብዙ ጊዜ ማጥፋት የለብንም። ለምን? ወደ እውነት ከተመለስን ሁሉን ነገር በእውነተኛ እውቀት መረዳት፣ በእውነተኛ እውቀት መኖር እንችላለን፣ እንጀምራለን። ስለዚህ የዛሬው ትምህርታችን የሚሆነው የዛሬውን ትምህርት ልጀምር ነው ወይም ጀምሬያለሁ የዛሬውን ትምህርት እና ሁሉም እውቀታችን መሆን ያለበት ኢየሱስ እንዳለው ሲጠየቅ ስለ ፍቺ ሲጠየቅ ኢየሱስ ምን አለ? ከልባችሁ መደንደን የተነሳ ሙሴ የጽፈቷን የፍቺዋን ወረቀት ጽፎ እንዲሰጣት በሕጉ ተጻፈ እንጂ አለ ከመጀመሪያ እንደዚህ አልነበረም አላቸው ኢየሱስ። ስለዚህ ሁሉም ነገር ከመጀመሪያው ማወቅ አለብን፣ ከመጀመሪያ እንዳልነበረም ስላለ ኢየሱስ። ስለዚህ ከመጀመሪያ ታዲያ እንዴት ነበር? ከመጀመሪያ ሁሉ ነገር ፐርፌክት ነበር። አንደኛ ፍጹም ነበር፣ ንጹህ ነበር። ሁለተኛ ከመጀመሪያ እግዚአብሔር ያሰበበት እውቀት ለሰው ግልጽ ነበር። ግን ኃጢአት ከመጣ በኋላ የሰው ልብ ሲደነድን ሌሎች ነገሮች ሁሉ እንደ አማራጭ እየታዩ መጡ። ስለዚህ ቴንክ ዩ ሰላም፣ እነዚህ ነገሮች በሙሉ ሮንግ በሆነ መንገድ እንዲቀጥሉ እንዲሄዱ ምክንያት የሆነው ኃጢአት ስለሆነ ማለት ነው። ስለዚህ አሁን ኃጢአት በበዛበት ዓለም ላይ መተን ትዳር እንዲህ ነው እያሉ ሰዎች ከሚሰጡት ሀሳብ ይልቅ ከመጀመሪያ ተመልሰን እግዚአብሔር ሀሳብ እንዴት እንደነበረ ማየት አለብን። ባለፈው ሳምንት እንደጀመርነው ዘፍጥረት ምዕራፍ 2 ላይ እንሄድና ከእግዚአብሔር ሀሳብ አንብበን እንጀምራለን የዛሬውን ትምህርት። ሁሉም ነገር ከመጀመሪያው ሲታይ ፐርፌክት ከመጀመሪያው። ስለዚህ ከመጀመሪያው ነው የምንጀምረው። እሺ ምዕራፍ 2 ቁጥር 21 ጀምሮ እንደዚህ ይላል። እግዚአብሔር አምላክም በአዳም ላይ ከባድ እንቅልፍ ጣለበት። እሺ እንግዲህ መጀመሪያ እግዚአብሔር ነው የመጀመሪያ አነስቴዥያ የሰጠው እግዚአብሔር ነው ይባላል። አዳምን ከባድ እንቅልፍ ጥሎበት ከዛ አንቀላፍቶም ሳለ ከጎድኑ አንዲት አጥንት ወስዶ ከጎድኑ ነው የሚለው፣ ግራ አይልም ቀኝ አይልም። ሰው በተለምዶ ነው ግራ ጎኔ ምናምን የሚባለው እንጂ መጽሐፍ ቅዱስ አይልም፣ ከጎድን ነው የሚለው። ሰው ከጎድን አንዲት አጥንት ወስዶ ስፍራውን በስጋ ሞላው። እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም ምን አደረጋት? አመጣት። አዳምም እንዲህ አለ፣ እነሆ ይህች አጥንት ከአጥንቴ ስጋም ከስጋዬ ነው፣ ከወንድ ተገኝታለች፣ ከዛስ ሴት ትባል አለ። ስለዚህ ሰው ከአባቱና ከእናቱ ተለይቶ ከሚስቱ ጋር ይጣመራል፣ ሁለቱም አንድ ስጋ ይሆናሉ። አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ ይሁን እንጂ አይተፋፈሩም ነበር። እሺ እየተማርን ቪዲዮ ከፍታችሁ ጆይን ማድረግ የምትፈልጉ ሰዎች አንዳንድ ቁጥር ጻፉ። እየተማርን ቴንኪዩ ማሪ ስላስታውሽ፣ ረስቼ ነበር ሳልጋብዛችሁ። እሺ እየተማርን ቪዲዮ ከፍታችሁ መማር የምትፈልጉ ሰዎች ቁጭ ብላችሁ እንደዚህ ፊት ለፊት ቪዲዮ ከፍታችሁ መማር የምትፈልጉ ሰዎች እባካችሁ አንዳንድ ቁጥር ጻፉ። ቪዲዮ ከፍታችሁ መማር የምትፈልጉ ሰዎች ኦኬ። እሺ ስለዚህ እኔ ልቀጥል። አዳም ላይ እንቅልፍ ጣለበት። ከዛ ምን ሆነ? አዳም ተኛ። እግዚአብሔር ከጎድኑ አንድ አጥንት ወሰደ ከጎድኑ። ከዛ ያችን ሴት አድርጎ ሰራት አለ። ከዛ ወደ ማን አመጣት? ወደ አዳም ምን አደረጋት? አመጣት። ወደ አዳም ካመጣት በኋላ አዳም እንደመጣች ምን አደረገ? አወቀ። ማንን? ሔዋንን።
እሱ ብቻ አይደለም፣ የእግዚአብሔርን ሐሳብ ራሱ ተረዳ። የእግዚአብሔር ሐሳብ እግዚአብሔር ትዳር የሚባለው ነገር ላይ የነበረውን ሐሳብ ሁሉ ምን አደረገ? አወቀ፣ ገባው ማለት ነው። ለምንድን ነው የገባው? አንደኛ ሰው ከውድቀት በፊት የእግዚአብሔርን ሐሳብ መረዳት ለሰው ቀላል ነበር። የእግዚአብሔርን ሐሳብ መረዳት ለሰው ከባድ ያደርገው ውድቀት ይባላል። ውድቀት ይባላል። እግዚአብሔር ለኛ ያለውን ሐሳብ እንዳናቅ እና ከእግዚአብሔር እንድንርቅ ያደረገን ኃጢአት ስለሆነ፣ ስለዚህ እግዚአብሔር ለሰው የነበረውን ሐሳብ ሰው በቀላሉ ያቅ ነበር። በቀላሉ ነበር የሚያውቀው። እግዚአብሔር ሲናገር፣ እግዚአብሔር ሲሰራ ሰው ያያል፣ ይሰማል፣ ከዛ ምን ያደርጋል? ያውቃል። ስለዚህ ልክ ስትመጣ ምን አድርጋ አያት፣ አወቃት ማን እንደሆነች። አጥንቷም ከአጥንቴ ነው አለ፣ ስጋዋም ደግሞ ከስጋዬ ነው። ከዛ የማን እናት ነች አለ፣ ስጋዋ ከስጋዬ ነው። ከወንድ ተገኝታለች፣ ከዛ ምን ትባል? ሴት ትባል። ይቺ አጥንት ከአጥንቴ ስጋም ከስጋዬ ናት። እሺ እንግዲህ አሁን በደንብ ግልጽ እንዲሆን የምፈልገው ነገር እግዚአብሔር ባልና ሚስትን በደንብ ስሙ። እግዚአብሔር ባልና ሚስትን ወይም ትዳርን ለእረፍት አልፈጠረው። አንደኛው ዛሬ እንድታውቁ የምፈልገው ነገር ይሄ ነው። ትዳር ለእረፍት አልተፈጠረም። ስለዚህ አንዳንድ ሰው እንደው ባገባችና እርፍ ባለች፣ እንደው ባገባና እርፍ ባለ ይባላል። በፍጹም አይታረፍም። ሰው ማረፍ ያለበት መጀመሪያ ራሱ ያላረፈ ሰው ትዳር ውስጥ ከገባ ይረብሻል፣ ይበጠብጣል። ሰላሜን ስጡኝ፣ እረፍቴን ስጡኝ እያለ ማለት። ትዳር ኃላፊነት ሪስፖንሲቢሊቲ ነው። የራሱ የሆነ ስራ አለው እንጂ ሌላ ስራ ይጨምርብናል እንጂ ሌላ ቢዚ የሚያደርገን ነገር ይጨምራል እንጂ እረፍት የለውም። ምንድን ነው እረፍት? እረፍት የለውም ሲባል በደንብ ማወቅ ያለብን ነገር ትዳር መሰረቱ ፍቅር ስለሆነ፣ ፍቅር ደግሞ መስጠት ስለሆነ ሰው ትዳር ውስጥ ከገባ በኋላ ስጡኝ ብሎ መቀመጥ አይችልም። አርፋለሁ ብሎ የሚያስበው ሁሉ ሰው ልብሴን የሚያጥብልኝ፣ ልብሴን የሚተኩስልኝ ወንድ ከሆነ ማለት ምግብ የምትሰራልኝ ምናምን ብሎ የሚያስብ ከሆነ ማለት ይሄ በጣም ክፉ ነው። ለምን? የገባው ሸክሙን እሷ ላይ ሊጥል ነው እንጂ ይህን ሸክም ጥሎ ነው አርፋለሁ የሚለው እንጂ እግዚአብሔር ትዳር እንደዚህ እንዲሆን አድርጎ ፈጥሮት አይደለም። እነዚህ ነገሮች ሁሉ ትዳር ውስጥ እኮ ይደረጋሉ። ልብስ ይታጠባል፣ ምናምን ምግብ ይሰራ ምናምን ይደረጋሉ እኮ ትዳር ውስጥ። ግን የሚደረጉት ከፍቅር ነው እንጂ ላርፍ ነው ተብሎ ተገብቶ አይደለም። ሰው ይሄንን ሲያደርግልን ትዳር ውስጥ የሚደረጉት ነገሮች ሁሉ የሚደረጉልን በፍቅር ነው። ስለዚህ በፍቅር የሚደረጉልን ነገሮች ሲደረጉልን እኛ እነዚህ ነገሮች እንደ ምንድነው ስሙ እንደ ማረፊያ አድርገን ካሰብናቸው ምን እያደረግን ነው? ያንን ሰው ወይም ትዳርን ማኒፕሌት እያደረግን ነው። ትዳርንም ደግሞ ባለፈው ሳምንት እንደተማርነው ፐርፐዙን እየሳተ። ስለዚህ የትዳር መሰረቱ እንዳደረገ የትዳር መሰረቱ ፍቅር ነው። በቃ የመጀመሪያው ፍቅር ነው መሰረቱ። ትዳር መመስረት የሚችልበት ብቸኛ መሰረት ፍቅር ነው። እዚህ ፍቅር ላይ ከቆምን መጀመሪያ የምናስበው የምንሰጠው ነው እንጂ የምንቀበለው አይደለም። እዚህ ያልገባችሁ ሰዎች ካሁኑ አስተካክሉ፣ የገባችሁም ሰዎች አሁን አስተካክሉ። ትዳር ማረፊያ አይደለም። ትዳር ሬስፖንሲቢሊቲ ነው፣ ኃላፊነት ነው። እኔ ኃላፊነት አለብኝ፣ ሚስቴ ኃላፊነት አለባት። የኔና የሷ ኃላፊነት የተለያየ ነው። መልኩ ይለያያል፣ መልኩ ይቀያየራል። ነገር ግን ገብቼ እፎይ በቃ ምግብ የምታበስልኝ፣ ልብስ የምታጥብልኝ፣ ስራ የምትሰራልኝ፣ ቤት የምታጸዳልኝ አለች ብዬ የምተኛበት ወይም እንደዛ አይነት እረፍት የምወስድበት አይደለም። ወይም ደግሞ ሌላም ይሄንን በደንብ ልጥጥ አድርጌ ያሳያቸዋል። በምን በመሰረቱ ስለ ሴክሹዋል ፊሊንግ ወይም ስለ ስሜትና ተያያዥ ነገሮች አንድ ክላስ አስተምራቸዋለሁ። ግን
አንዳንድ ሰው ትዳሩ ስለገባ ከፈተና የሚያመልጥ ይመስላል። ውሸት። ትዳር ከፈተና ማምለጫ አይደለም። በደንብ አሳያችኋለሁ ይሄ ምን ማለት እንደሆነ። ከሚቃጠል በእንደዚህ አይነት ፍላጎት ያግባ ያለው ፖል ይሄ በዚህ በእውቀት ደረጃ ይህን ማኔጅ ማድረግ ስለማይችል ነው እንጂ ሰው እኮ ትዳር ውስጥ ገብቶ ቺት ያደርጋል እኮ። ስለዚህ ቢገላግለው ኖሮ ትዳር ይገላገል ነበር፣ ሰውየው ይገላገል ነበር። እዚህ ያልተገላገለው ያላመለጠው እኮ ነፃ ስለማያወጣው። ለምን? ትዳሩ ሳይሆን ሰውየውን ከዚህ ነፃ የሚያደርገው ሰውየው የደረሰበት ብስለት ነው። ሰውየው የደረሰበት ብስለት ነው ከእንደዚህ አይነት ነገር ነፃ የሚያወጣው። ስለዚህ ጌታ እንደው ትዳር ሰጥቶ ባሳረፋት እንደው ባሳረፈው ሰው በዚህ አያርፍም። እግዚአብሔር ለሰው እረፍት የሰጠው ራሱን ብቻ ነው። እግዚአብሔር ለኛ እረፍት አድርጎ የሰጠን ራሱን ብቻ ነው። እስቲ የኔ እረፍት እግዚአብሔር ነው በሉ። የኔ እረፍት እግዚአብሔር ነው። ሚስት እረፍት አይደለችም፣ ባል እረፍት አይደለም፣ ልጅ እረፍት አይደለም፣ ገንዘብ እረፍት አይሰጥም። እረፍት ምንለው በደንብ መተማመን ያለበት ማለት ነው። መተማመን ያለበት ስል ኮንፊደንስ ኖሮን እረፍ የምንልበት። ለምሳሌ አሁን በዚህ ሰዓት የተቀመጥኩበት ወንበር እንደሚጥለኝ ባስብ ኖሮ እንደዚህ ተዝናንቼ አታዩም። ሰምሃው በሆነ ልማዴ ምን አድርጌያለሁ? አምኜዋለሁ። ምን ለማድረግ? ለመቀመጥ ለማረፍ ምን አድርጌዋለሁ? አምኜዋለሁ። ስለዚህ ምን አድርጌበታል? ቁጭ ብዬበታል። ተማምኛለሁ ቁጭ ብዬ አይጥለኝም ብዬ። ትንሽ ስህተት ግን ቢኖር ከዚህ አሁን ከተቀመጥኩበት ዝቅ ብዬ ላታዩም ትችላላችሁ። ምን እዛ ውስጥ ወሰደኝ? እንደዛ ስብር ሲል እንደዛ ሞልቀው ለምንድን ነው? ተማምኞ ስለተቀመጥኩ። ባልተማመነውስ? ፍርሃት ቢኖርኝ ትንሽ ንቅንቅ ሲል ብድግ እላለሁ ቶሎ። ለምን? መጀመሪያም ስቀመጥበት ምን አደረኩት? አልተማመንኩበትም። ስለዚህ እረፍት የምንለው እሱ ነው። ተማምነን ራሳችንን ጣል ለማድረግ እግዚአብሔር የሰጠን ትዳር አይደለም። ስለዚህ ትዳር ለእረፍት ምንም አስተዋጽኦ አያደርግም። ለእረፍት የሰጠን እግዚአብሔር ራሱን ነው። እስቲ እኔም ማርፈው በእግዚአብሔር ነው በሉ። የገባችሁም ያላገባችሁ በሉ፣ በጣም ይጠቅማል። እኔም ማርፈው በእግዚአብሔር ነው በሉ። እኔም ማርፈው በእግዚአብሔር እንጂ በትዳር አላርፍም። ከዛ ደግሞ ቤት ሰርቼ ያርፋሉ። ውሸት። ቤት ተሰርቶም አይታረፍም። ቤት ተሰርቶ ሲጨርስ እንደገና ቤቱ የሚጠይቀው የራሱ ኮሚትመንት አለ። ራሱ አምጡ የሚለን ብዙ ነገር አለ። እንደው እንትን የሆነ ነገር አድርጌ እንደው ትምህርት ጨርሼ ይሄን ቃችን ጨርስና እርፍላለሁ። እሱ ደግሞ ጨርሰን ደግሞ እርፍ ስንል ደግሞ ስራ ፍለጋ ደግሞ የሚባል ነገር አለ። የለም። ከዛን ደግሞ እንደው እችን ስራ ባገኘው እንደው ብለን ደግሞ የተመኘናትን ደግሞ ስራ ስናገኝ ያቺ ስራ ደግሞ ድክም እስከምንል ድረስ አናታችን ዞሮ ራሳችን ታሞ መተን እንተኛለን። በነገራችን ላይ እረፍት ፊዚክሊ ሜንታሊም ነው፣ በአካልም በአእምሮም ነው እረፍቱ። ከሆነ ምግብ መስራት ወንድ ላጤ ከሆነ ምግብ መስራት ሲደብረው ወይም እንደውም በቃ ሚስቴ መታ ምናምን ከዚህ ባሳረፈች የሚል ከሆነ ሚስቱ የመጣች ቀን አንዲት ነገር አያነሳም ማለት ነው ቤት ውስጥ ገብቶ። ለምን? ከዚህ የምታሳርፈው ነው ፈልጎ የገባው። ፊዚክሊ ይህንን ፈልጎ ነው የገባው። ከዛ ደግሞ ሜንታሊም ደግሞ ካሰበ ሜንታሊም ደግሞ ሁሉን ነገር አንደኛው ላይ የሚጥል ከሆነ ዊዝ አንዱ ላይ የሚጥል ከሆነ ይህም በጣም አደጋ ነው። ስለዚህ መጀመሪያ ልንገራችሁ፣ በእግዚአብሔር ማረፍ መለማመድ አለበት ሰው ወደ ትዳር ከመግባቱ በፊት በእግዚአብሔር ማረፍ መለማመድ አለበት። ስለምንም ነገር በእግዚአብሔር ማረፍ መለማመድ አለበት።
እግዚአብሔር የኔ እረፍት ነው ብሎ ማመን አለበት። ቴንኪው ሚናይ። እንዴት ነው እግዚአብሔር የኔ እረፍት ነው ብሎ ማመን ያለበት? መጀመሪያ ራስን ለእግዚአብሔር በመስጠት ከእግዚአብሔር ቃል ጋር ከእግዚአብሔር ከመንፈስ ቅዱስ ጋር በማሳለፍ መለማመድ አለበት። መለማመድ በደንብ መለማመድ አለበት። እግዚአብሔር የሚነግረውን ነገር በመስማት ከሰው ጋር ባሉት ግንኙነቶች ሁሉ ነገሮችን እንዴት ማስተካከል እንዳለበት፣ ጤናማ በሆነ መንገድ ህይወቱ እንዴት መምራት እንዳለበት፣ ይቅርታ ስለመጠየቅ፣ ሌሎች ትዳር ውስጥ ትዳር የሚጠይቀውን ነገሮች በሙሉ ራሱን ማስለመድ ማሰልጠን አለበት። ይህንን ሳያደርግ ከሆነ ነገር አርፍበታለሁ ብሎ ትዳር ውስጥ ከገባ ሰው ያ የትዳር የማይሰጠውን ነገር ኤክስፔክት አድርጎ ስላላገኘ ሊረብሽ ይችላል። እዚህ ቤት እረፍት አይሰጡ፣ እንደዚህ አይሉ፣ እኔ ወዴት ሊድ ምናምን የሚለው ሰው ስገባ ወይም ደግሞ ይሄ እረፍት የማገኝበት ነው ብሎ ምን ስለሚያደርግ ነው? ስለሚያስብ ነው። ስለዚህ ልንገራችሁ፣ የሆነ ሰው የሚያርፈው በእግዚአብሔር ራሱ። አንዳንድ ጊዜ አንዳንድ ነገሮች አስጨንቀውን በጣም ሀሳብ ሆነውብን ምናምን ለትዳር ጓደኞቻችን ስናወራ ላይረዱን ይችላሉ። ያንን ሀሳብ በትክክል ላይገባቸው ወይም አንደርስታንድ ላያደርጉት ይችላሉ። ስለዚህ ያን አንደርስታንድ ስላላደረጉ ስላልተረዱን በዛ መማረር ማዘን ምናምን የለብንም። ለምን? ምክንያቱም ማዘን መናደድ ምናምን የሌለብን መጀመሪያ እኛ በእግዚአብሔር ነው እነዚህ ነገሮች መዳን ያለብን፣ ወይም ራሳችንን በእግዚአብሔር ፍቅር ነው ማነጽ ማከም ያለብን። ስለዚህ ሊረዳን የሚችል ሳንናገር ሀሳባችን በትክክል ሚስ አንደርስታንድ ሳያደርግ ሊረዳን የሚችለን እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። ስለዚህ እግዚአብሔር ሚስ አንደርስታንድ ስለማያደርግ መቼውንም ቢሆን በየትኛውም ነገር ሚስ አንደርስታንድ አያደርግም እግዚአብሔር። ስለዚህ እግዚአብሔር ሚስ አንደርስታንድ ማድረግን ከሆነ በየትኛውም ሁኔታ ከሰው ሁሉ ሰው ይህን ኤክስፔክት ማድረግ ይጎዳናል፣ በጣም ይጎዳናል። እዚህኛ መጀመሪያ ሰዎች ምን ድረስ አንደርስታንድ ሊያደርጉ እንደሚችሉ፣ ሰዎች የት ድረስ መደገፊያ ሊሆን እንደሚችሉ፣ የት ድረስ መተማመኛ ሊሆን እንደሚችሉ ምን ማድረግ አለብን? ማወቅ አለብን። በእነሱ ሙሉ ለሙሉ መደገፍ የለብንም። በእነሱ ሙሉ ለሙሉ እምነታችንን ማስቀመጥ የለብንም። በእነሱ ላይ ሙሉ ለሙሉ ማረፍ የለብንም። ለምን ማረፍ የለብንም? እነሱ እረፍት ሊሰጡን አይችሉም። እረፍት የምናገኝባቸው ቦታዎች እነሱ አይደሉም። እዚህ መጀመሪያ በእግዚአብሔር ማረፍ ሰው መልመድ አለበት፣ መማር አለበት። መቼ? ገብቶ ከመረበሹ በፊት። ቴንኪው ሙሉዬ። ገብቶ ትዳር ውስጥ ይህን ከመፈለጉ በፊት በእግዚአብሔር ያረፈ ሰው ልንገራችሁ፣ በእግዚአብሔር ያረፈ ሰው አሳይመንቱን የጨረሰ ሰው ማለት ነው። ለእኛ አሳይመንት አይሰጠንም። ይህን ስናገር ወንድም ሴትም ሊሆን ይችላል። ወይ እሷ በእግዚአብሔር ያረፈች ነች፣ ወይ እሱ በእግዚአብሔር ያረፈ ነው። እነዚህ በእግዚአብሔር ያረፉ ሰዎች ወደ ትዳር ሲመጡ እረፍታቸው ከእግዚአብሔር ስለጀመሩ ነፃ ነው። ምንም ሸክም የለብንም። እኛ ላይ ድካም አያመጡብን፣ እኛ ላይ ችግር አያመጡብን። ይህንን በደንብ ማወቅ አለብን። በደንብ አንደርስታንድ ማድረግ አለብን። በእግዚአብሔር ፍቅር፣ በእግዚአብሔር በጎነት፣ በእግዚአብሔር ካራክተር ላይ ልባቸውን ያስቀመጡ እረፍት የተለማመዱ ሰዎች እነሱ የትም ቦታ ብትወስዷቸው ችግር አይፈጥሩም። ችግር አለመፍጠር ብቻ አይደለም፣ ከዛ እንደገና ደግሞ ሰው እንኳን ችግር ቢያመጣባቸው እንዴት አልፈው እንደሚኖሩ ያውቃሉ። ሌሎች ሰዎች ችግር ይዘውባቸው እንኳን ቢመጡ ያን እንዴት አልፈው መኖር እንደሚችሉ ያውቃሉ። ለምን? እግዚአብሔር በማረፍ ስለጀመሩ። ይኸውላችሁ ያላረፈ ሰው ብዙ ነገር ብንጨምርለት ሲረብሽ ነው እንጂ የሚገኘው መፍትሄ ሊያመጣ አይችልም፣ ለራሱ ማለት ነው። ስለዚህ በችግር ላይ ችግር ያመጣብናል፣ በሌላ ሀዘን ላይ ያመጣ ይችላል እንጂ ለምን? ምክንያቱም መጀመሪያ በእግዚአብሔር አላረፈም። በእግዚአብሔር ያረፈ ሰው ብቻ ነው
ጤናማ ህይወት መምራት የሚችለው። ስለዚህ ትዳር ከመግባቱ በፊት ሰው መጀመሪያ መጠየቅ ያለበት ነገር ምንድን ነው? በእግዚአብሔር አርፌያለሁ ወይ ብሎ ራሱን መጠየቅ አለበት። በእግዚአብሔር አርፌያለሁ። በቃ መርካት የሚባለውንም ነገር ራሱ ከሌላ ቦታ መፈለግ የለበት። አሁን ይሄንን ብዙ ነገር እኮ ስላልተነገረን ነው። እኔ ብዙ ጊዜ ምን እላለሁ መሰላችሁ? ስለ ትዳር የሚያስተምሩ ብዙ ሰዎች አሉ ብትፈልጉ። ስለ ልጅ አስተዳደግ የሚያስተምሩ ብዙ ሰዎች አሉ። ግን በእርግዝና ስላሉ ነገሮች የሚያስተምሩ ሰዎች ብዙ ሰዎች የሉ። ግራ ይገባኝ። እርግዝና ወቅት ያለው ቻሌንጅ ምን እንደሆነ የሚያውቅ ብዙ ሰው የለም። እዚህ አንዳንድ የተጋቡ ሰዎች በጣም በፍቅር በሃኒሙን ሰሞን ባላቸው አይነት ፍቅር ይጋቡና ልክ እርግዝና የሚባለው ነገር ሲመጣ ከባድ ነው። በጣም ከባድ ነው። ለምን? ያቺን የእርግዝና የምትባለውን ሀሳብ ብዙ ሰው ምን አያደርገው አያውቀው። ቲንክ ዩ ሲ ምን እንደሚያመጣ ምን አይነት ነገሮች ኤክስፔክት መደረግ እንዳለባቸው በዛን ወቅት እነዚህ ነገሮች አያውቁም ብዙ ሰዎች። ስለዚህ ብዙ ሰዎች በዛን ወቅት የሚከሰቱትን ነገሮች ስለማያውቅ አንደኛው ትዳር ውስጥ ገብተው የሚያማርሩበት ጊዜ መቼ ነው ካላችሁ የእርግዝና ወቅት። ምን ሆኜ ሴቷ ወንዱ በቀረብኝ ኖሮ ሊሉ ይችላሉ። ለምን? ሲገባ የተገባበት ሀሳብ ወይም የሚገቡበት ሀሳብ ሌላ ስለሆነ ወይም ደግሞ ይሄን ስለማያውቁት ይሄን የሚነግራቸው ስላልነበር ስላላገኙ ይሄንን ስላልጠበቁ ሲገቡ ያልጠበቁት ነገር ሲያገኙ ምን ያደርጋሉ? በቃ እንደዚህ እንደሆነ ባቅ አልገባም ነበር ይላሉ። ለምን? ከትዳር ኤክስፔክት ያደርጉትና ትዳር የሚሰጣቸው ነገር የተለያየ ነው። ለምን? እናርፋለን፣ ደስ ይለናል፣ ሰላም እናገኛለን ብለው ነው የሚገቡት። የሚያስቀው ደስታውም ያለው እኔ ጋ ነው፣ ሰላሙም ያለው እኔ ጋ ነው፣ እረፍቱም ያለው እኔ ጋ ነው። እኔ ነኝ ይሄን ሁሉ ይዤ ወደ ትዳር የምገባው እንጂ ትዳር የሚሰጠኝ ስራ ነው፣ ኃላፊነት ነው የሚጨምርብኝ። ትዳር የሚጨምርብኝ ኃላፊነት ነው። ይሄን ማወቅ አለብን። ኃላፊነት። ስለዚህ ሰው ትዳር ኃላፊነት እንዳለው ብዙ ጊዜ አያውቅም። በደንብ ይሄንን ዛሬ እችን በደንብ ማወቅ አለብን። ይኸውላችሁ በጣም ደስ ይላል መዋደድ ምናምን መተሳሰብ፣ አንዱ ለአንዱ ሰው መልካም ነገር ሲያደርግ ምናምን በጣም ደስ ይላል። ግን ሪስፖንሲቢሊቲ እንዳለው ሳናቅ ከገባን ችግር ፈጣሪዎቹ እኛ ነን። መጀመሪያ ትዳርን ምን በጠብጠው እኛ ነን። ቴንኪው ሚናዬ። ባለፈው ጊዜ እንደተናገርኩት የኔ ፓስተር እንደሚለው ዘንዶ የምንሆነው እኛ ነን። ትዳሬ የምትበጠብጥ የምንለው ዘንዶ እኛ ነን። ለምን? ቀድመን ከትዳር የምናገኘውን አስበን ነው እንጂ የገባ ነው። ብዙ ዲማንድ ይዘን ነው እንጂ የገባ ነው። ለትዳሩ ብሌሲንግ እንደሆነ አስበን አይደለም የገባ ነው። ብሌሲንግ እንደሆነ ካሰብን ግን የምንሰጠውን የምናደርገውን ነው የምናስበው። የምናደርገው ግን የምናገኘውን ከሆነ ምናስብ እቤት ስንገባ እንትን ተስተካክሎ ይጠብቀናል ብለን አስበን ስንሄድ ያ ሁሉ ነገር ላናገኝ እንችላለን። ያ ሁሉ ነገር ደግሞ ካላገኝ እንዴት እንትን አይደረግልኝም፣ ይሄ እንዴት አይደረግልኝም፣ ይሄ እንደዚህ ለምን አይደረግልኝም ሲባል ምንድነው? ይሄ በሙሉ ምንድነው? ዲማንድ ነው። ይሄ ሁሉ ዲማንድ አምጡ ነው፣ ስጡኝ። ስለዚህ በብዙ ጥያቄ የሚገባ ሰው ለትዳር በረከት አይደለም፣ እንደውም ለትዳር ፕሮብሌም ነው። ጥያቄ ይዞ የሚመጣ ሰው የትዳር በጣም ትልቁ ፕሮብሌም እንደዚህ አይነት ሰው። ይኸውላችሁ ትዳር ልክ ምን ይላሉ መሰላችሁ ነጮቹ? ኮንትራት አይደለም። ኮንትራት ማለት በዚህ ጊዜ ውስጥ ይሄን ፈጽመህ ታስረክበኛለህ፣ ከዛ ደግሞ በዚህ ጊዜ ካስረክብክ እኔ ደግሞ ይሄን ክፍያ እከፍልሃለሁ፣ እሰጥሃለሁ። ይሄ ነው ኮንትራት። ትዳር እንደሱ አይደለም። ኮንትራት አይደለም፣ ኮቨናንት ነው፣ ኪዳን ነው። ኪዳን የማይሰበር ነው። ኪዳን ምን ማድረግ ነው? የማይሰበር ነው። ስለዚህ
ወደ ትዳር ስንመጣ ምንመጣ ወደ ኪዳን ነው እንጂ ወደ ኮንትራት አይደለም። የኮንትራት ሐሳብ ማለት ምንድን ነው? ኮንትራት ሐሳብ ማለት እኔ ይሄን አቀርባለሁ አንተ ይሄን ታቀርባለህ ነው። አይደለም አይደለም። በዚህ ጊዜ ውስጥ ታይም ሊሚት ራሱ አለ፣ ጊዜ አለው፣ ቀን ገደብ አለው። በዚህ ጊዜ ካላስረከብክኝ ኮንትራቱ ይፈርሳል ይባላል። ስለዚህ ኮንትራቱን የሚያፈርስ ደግሞ ይሄንን ከፍሎ ኮንትራቱን ለጠበቀ ሰው ካሳ መክፈል አለበት። ትዳር እንደሱ አይደለም። ኮቨናንት ነው፣ ኪዳን ነው። ኪዳን ደግሞ እስከ ሞት ድረስ ነው የሚጠበቀው፣ እስከ ሞት ድረስ ነው የሚደረገው። ስለዚህ ሰዎች የገቡበት ነገር ምን እንደሆነ ስለማያውቁ እንደ ኮንትራት ነው የሚያስቡት፣ ዲማንድ ነው የሚያደርጉት። እንትኑ የታለ፣ እንትኑ የታለ፣ እንትን አታረግልኝም፣ እንትን አያረግልኝም፣ እንትን አይለኝም፣ ኩልሻይ እንትን አይሰጠኝም፣ እንትን አትሰጠኝም፣ አታከብረኝም፣ አይወደኝም፣ እንትን አይለኝም፣ እንትን አይለኝም። ሁሉ ሰው ግን መጀመሪያ ማሰብ ያለብን ሬስፖንሲቢሊቲያችን የተገኘንበትን የገባውበትን ያለውበትን ኪዳን ነው ማሰብ ያለብን። ቴንኪዩ ሚኪ፣ ቴንኪዩ ሶ ማች። እዚህ ሰው የገባበትን ኪዳን ስለሆነ እሺ። በነገራችን ላይ ስለ ኪዳን ትንሽ ሀሳብ ልንገራችሁ። ለምን የኪዳን ሀሳብ ጥልቅ ስለሆነ ኪዳን 3 ቋሚ ዋና ነገሮች አሉ። ኪዳን የሚመሰረትበት ቃል አለ፣ ደም አለ፣ ማህተም አለ። በእነዚህ በሶስቱ ነው ኪዳን የሚመሰረተው። ኪዳን በቃል በደምና በማህተም ነው የሚመሰረተው። በእነዚህ በሶስቱ ከሶስቱ አንዱ ከጎደለ ኪዳን ለመሆን አልበቃም። እና ሜሬጅ ሶስቱንም ነው የሚያሟላው። ሶስቱም ቃል ማለት ባልና ሚስት ቆመው ቃል የሚገባቡት አለ። ሰርግ ላይም ባይሆን ሁለቱ የሚገባቡት ቃል አለ። ሁለቱ ሰርግ እኮ በሰዎች ፊት ምስክር እንዲሆን። ቴንኪ ወይ ሚኪ፣ ቴንኪ ሶ ማች። በሰዎች ፊት እኮ ምስክር እንዲሆን፣ ሰዎች ምስክር እንዲሆን። ኪዳን ሁልጊዜ የሚደረገው በሰዎች ፊት ስለሆነ እዚህ በሰዎች ፊት ሲገቡ ምን ያደርጋሉ? ቃላቸውን ይሰጣጣሉ። ያ ቃል ውስጡ መሐላ አለው። ይሄን አደርጋለሁ፣ ይሄን ባላደርግ እንደዚህ የሚል መሐላ አለው። ከዛ ደግሞ ደም አለ። እንግዲህ ደምን የሚወክለው በኖርማል ኪዳን ውስጥ የሚታረድ በግ ይኖራል፣ በሬ ይኖራል፣ ሌሎች እንስሳቶች ይኖራሉ ማለት ነው። እዚህ እሱን ነው የሚወክለው። ግን በትዳር ውስጥ ያለው ሴክሹዋል ኢንተርኮርስ የሚወክለው ደምን ነው። ስለዚህ ሁለቱን ይዟል ማለት ነው። ሶስተኛው ማህተም ደግሞ ለባለትዳሮቹ ለሁለቱ በትዳር ውስጥ ላሉ ሰዎች እንደ ምልክት የሚቀመጥ። እዚህ በተለምዶ ቀለበት ነው የሚደረገው። ቀለበት የትዳሩ ምልክት ያሳያል። ስለዚህ እነዚህ ሶስቱ ነገሮች ኪዳንን እንደ ኪዳን የሚያቆሙት ወይም ኪዳን ለመመስረት እነዚህ ሶስቱ ነገሮች ዋና ናቸው። ትዳር አለው ይሄ? አዎ አለው። ትዳር ውስጥ ግን ሰው ሲገባ ሁለቱም የራሳቸውን ነገር ሊያደርጉ አይደለም የሚገቡት። ኪዳን ሲገባ ይሄን በደንብ ስሙ። ኪዳን ሲገባ አንዱ ለአንዱ ያደርጋል፣ አንዱ ለአንዱ ያደርጋል እንጂ ሁለቱም የራሳቸውን ነገር ለማድረግ መግባት የለባቸውም። ለምን? ገብተው እኔ ካሉ አልገቡም ማለት ነው። ወይም የኪዳን ሀሳብ የላቸውም ማለት ነው። ቴንክ ዩ ፀሐይ። ትዳር ውስጥ ሊገቡ ይችላል፣ ግን የኪዳን ሀሳብ የላቸው። የተፈለገው ግን ትዳር ውስጥ ሲመጡ ሁለቱም የኪዳን ሀሳብ እንዲይዙ ነው። ለምን? ትዳር ኪዳን ስለሆነ፣ ኮንትራት ስላልሆነ፣ በዚህ ጊዜ አሟልታ አቅርብልኝ ስላልሆነ፣ በዚህ ጊዜ አሟልተሽ አቅርቢ ስላልሆነ፣ ስለዚህ እንደ ኮንትራት ሳይሆን ማሰብ ያለብን ኮቨናንት እንደሆነ ማሰብ አለብን። ኮቨናንት ደግሞ ከሆነ የአንድ ነገር፣ የሁለት ነገር፣ የሶስት ነገር ምናምን ማሟላት። ኃይልሻዬ እንዴት ነህ? ደስ ብሎኛል ስላየሁ። ስለዚህ አንድ ነገር፣ የሁለት ነገር፣ የሶስት ነገር አይደለም ማለት ነው። ሜሬጅ ሰዎች ሊያቆሙት የሚችሉበት ኮሚትመንት ከሌላቸው ወይም ደግሞ ለኪዳኑ ራሳቸው መስጠት የሚችሉበት ነገር ከሌለ ለእረፍት፣ ለራሳቸው ፍላጎት፣ ለራሳቸው ሀሳብ፣ ለራሳቸው ኒድ ማሟያ አድርገው ካሰቡት
ሊቆም አይችልም። መቆም የሚችልበትን ነገር ወስደውበታል ማለት ነው ከትዳሩ። ስለዚህ ትዳሩ እንደ ትዳር ሊያቆም የሚችለውን ነገር እኛ ከወሰንበት ትዳሩ ይፈርሳል። እኛ ግን ልንቆም እንችላለን። እኛ ልንቀጥል እንችላለን። ለምን? ሊያቆየው የሚችለውን ነገር ምን አድርገንበታል? ወስደንበታል ማለት ነው። እዚህ ሊያቆየው የሚችል የመጀመሪያው ነገር ሰው በራሱ በእግዚአብሔር ማረፍን ማወቅ አለበት። በእግዚአብሔር ፍቅር መቆም መቻልን አለበት። ራሱን ከሀዘን ከፍርሃት ምናምን ነፃ አድርጎ የሚያቆምበትን አይነት ብስለት መያዝ አለበት። ይህን ሳይዝ ግን ቢገባ ምን ያደርገዋል? ለዚህ ሁሉ ነገር ተጠያቂም ከዛ እንደገና ደግሞ ለሚመጣበትም ነገር ደግሞ መጽናኛም ከትዳር ኤክስፔክት እያደረገ ይኖራል ማለት ነው። ትዳሩ ይሄን እንዲሰጡ፣ ትዳሩ ይሄን እንዲያስተካክልለት፣ ትዳሩ ይሄን እንዲያደርግለት እያሰበ ይኖራል። ይሄንን ልንገራችሁ። ለምሳሌ አንድ ሰው አልቅሶ አዝኖ ፈርቶ ቢገኝ ቸርች መጥቶ ይሄንን ከእንደዚህ አይነት ነገር ሊድን ይችላል። ከእንደዚህ አይነት ነገር በደንብ ሊታከም ይችላል። በደንብ በእግዚአብሔር ፍቅር እግዚአብሔር አገልግሎት ሊታከም ይችላል። ትዳር ውስጥ እያለ ደግሞ ይሄንን ማከማቅቶት ትዳሩን ሊበጠብጥ ሊያፈርስ የሚችልበት ብዙ አይነት መንገድ ሊከፍት ይችላል ማለት ነው። እዚህ አንዳንድ ጊዜ መንፈሳዊ ነገር የት እንደምናገኝ ከዛ ደግሞ ራሳችንን በምን መጠበቅ እንዳለብን ራሳችንን እንዴት ማነጽ እንዳለብን ራሳችንን እንዴት ማሳደግ እንዳለብን በትክክል ማወቅ መረዳት አለብን። መቼ ነው ይሄን መረዳት ያለብን? ከመግባታችን በፊት እንደው ገብተንስ ብናቅ ገብተንም ካወቅን በኋላ ማስተካከል ጤናማ ነው፣ በጣም ጤናማ ነው። ስለዚህ እረፍትን ማግኘት ከማትችሉበት ቦታ እረፍት ለማግኘት አትታገሉ። አርፋችሁ ግቡ። መጀመሪያ ከእረፍታችሁ ጀምሩ። ያረፈ ሰው ምንም ቢሰራ ይሳካለታል። ቴንክ ዩ ሶ ማች ቴንክ ዩ መሳይ ሚናዬ ቴንክ ዩ። ያረፈ ሰው ምንም ቢሰራ ይሳካለታል። ምንም ቢሰራ ምንም ቢያደርግ ከእረፍት ነው። ምንም ሌላ ሀሳብ የለውም። አእምሮ እረፍት ውስጥ ነው ያለው። ከእረፍት ውጭ የተበጠበጠ ሰው ግን ጤናማውን ነገር ራሱ በትክክል መስራት አይችልም። ለምን? ከእረፍት ውጭ ነው። የሚያደርገውን ነገር የሚያደርግበት ጤናማ የሆነ ስቴት ላይ አይደለም፣ ወይም ደግሞ አእምሮ ጤናማ የሆነ ደረጃ ላይ አይደለም። ኢሞሽኑ እየተረበሸ ነው በብዙ ነገር በብዙ ነው። ስለዚህ ንዴት ያለበት ሰው፣ ብስጭት ያለበት ሰው ባትጣሉት ራሱ እቃ አቀብሉኝ ካላችሁት ምን ያደርጋል? በዛ ነው የሚገነፈው። ተነስተሽ አትወስጂም በሚል ምን ሊያደርግ ይችላል? ሊገነፍል ይችላል። ለምን? ራሱን ማኔጅ የሚያደርግበት ራሱን መግራት ራሱን መግዛት የሚችልበት ምንም አይነት መንፈሳዊ ብስለት ላይ አይደለም። ይሄ ሰው አላረፈም። ካራክተሩ የተሰራ ስላልሆነ፣ ካራክተሩ ጤናማ በሆነ ግራውንድ ላይ ስላልሆነ፣ ስለዚህ ምን ያደርገዋል? ጤናማውን ነገር ራሱ ክፉ ነገር ሊያወጣበት ይችላል። ቴንኪ አንድ ሶሻል ሚዲያ ላይ ሲዘዋወር ያየሁት የአበሾች ቀልድ ነው እና ባልየው በጣም ለመለወጥ አስቦ ተመክሮ ነው። በቃ ሚስትን መውደድ አለብህ ምናምን፣ ስትወጣ ስትገባ አይ ላቭ ዩ ማለት አለብህ ሚስትን ምናምን ተብሎ፣ ከዛ ከቤት ሊወጣ ሲል አይ ላቭ ዩ አላት እና እሷ በሆነ ነገር ብቻ እየተቆጣችው ነበር እና አይ ላቭ ዩ አላት። ምን አለች? አይ ላቭ ዩ ና ሲተመለስ አለችው። ከዛ ምን አስበህ ነው አይ ላቭ ዩ ያልከው ተብሎ እየከተፈች ነበረ። ከዛ በዛ ቢሏ እንዲህ ያለች ነው የምታወራው። ምን አስበህ ነው? ምን ፈልገህ ነው? ምን አድርገሃል? ምን እንትን ያጠፋው ብር አለ? የተሳሳትከው ነገር አለ? ምንድን ነው? ንገረኝ። እሱን ሳትነግረኝ አትወጣም። አሁን እንደዚህ አይነት ነገሮች፣ መልካም ነገሮች ራሱ ቶሎ በክፉ ነገር ኢንተርፕሬት ለማድረግ የተዘጋጀ አእምሮ የያዝነው ለምንድን ነው? መጀመሪያ በራሳችን መብቃት ወይም ማረፍን ስላልቻለ ከእግዚአብሔር ጋር ባለን ነገር ምን አላረፍንም። ካረፍንስ እንደውም እኛንን ሰጪ የምንሆነው ኤክስፔክት ራሱ የምናደርገው ነገር የመጀመሪያው በቃ ማወቅ ያለብን ነገር ይሄ ነው። አርፈን ወደ ትዳር መግባት ያለብን የእረፍት ሰው ሆነ። አካባቢያችን ራሱ እንትን የተናደደ ሰው ራሱ ሲመጣ እኛ ጋር የሚቀዘቅዝበት መሆን አለበት።
ይሄ በጣም በጣም ጠቃሚ ስለሆነ ስለዚህ እኔ የእረፍት ሰው ነኝ በሉ እስቲ። እግዚአብሔር ነው እረፍት ይበሉ። በእግዚአብሔር ያረፈ ሰው የሚረብሸው ሰው የለም። ምንም አይረብሻችሁ፣ ማንም አይረብሻችሁ። ለምን? የጀመራችሁት ከእግዚአብሔር ነው። ስለዚህ ሳትናወጡ መኖር ትችላላችሁ። በደንብ ተመስርታችሁ ተደላላችሁ መኖር ትችላላችሁ። ለረብሻ የሚሆን ምንም ነገር አታዋጡም፣ የላችሁ። ሌላኛው አያይዤ የምነግራችሁ ከዚህ ጋር አንድ ላይ ተያይዞ ማወቅ ያለብን ነገር ሪስፖንሲቢሊቲ ወይም ኃላፊነት። ለኃላፊነት ያልበቃ ሰው ትዳር አይደለም ምንም ነገር ቢሰራ አይሳካለትም። ለምን? ኃላፊነት መውሰድ ካልጀመረ አለቀ። ስለዚህ እግዚአብሔር ለአዳም መጀመሪያ የሰጠው ኃላፊነት ነው። መጀመሪያ በተለይ ባሎች፣ ወንዶች ቴንክ ዩ ፍሬ። በተለይ ባሎች፣ ወንዶች መጀመሪያ የተሰጠን ነገር ኃላፊነት ስለሆነ ራስ መሆን ማለት ብዙ ጊዜ የምንረሳው ነገር ይሄ ነው። ራስ መሆን ማለት ከፊት መሆን፣ አንደኛ መሆን፣ የበላይ መሆን ምናምን አለ። ራስ መሆን ማለት ኃላፊነት መውሰድ ማለት ሪስፖንሲቢሊቲ መሸከም ማለት። እዚህ ነው እግዚአብሔር መጀመሪያ መጥቶ የጠየቀው አትብላ ብዬ ካዘዝኩ ዛፍ በላህን ብሎ የጠየቀው ማንን ነው? አዳምን። ለምን? የዛ ቤት ራስ እሱ ስለሆነ። ለዚህ ነው ሔዋን በልታ ሰጠችው፣ እሱ በላ። ከዛ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ኃጢአት በአንድ ሰው አለመታዘዝ ምክንያት ወደ ዓለም ገባ። ሞት በአንድ ሰው አለመታዘዝ። ማን ነው አለመታዘዝ? ሁለት ሰው አይደል እንዴ የተገኘ? ቀድማ የበላችው እኮ ሔዋን ነች። አንድ ሰው አለመታዘዝ። የአዳም አለመታዘዝ። አሁን ብዙ ጊዜ በተለምዶ የሚባለው እኮ ሔዋን እንደው ስትንቀሸቀሽ በልታ ኧረ በስመ አብ እቺ ሔዋን ምናምን ይባላል። ብዙ ጊዜ አይደል? ሰምታችኋል አይደል? ሴቶች ደስ ይላችኋል። አሁን ለእናንተ ማግስ ይላችሁ ይላችሁ ሰው ባል የተሰጠውን ቦታ ሚስትም የሰጣትን ቦታ በትክክል እንድናቅ ይሄንን ሪስፖንሲቢሊቲን በትክክል ማወቅ አለብን። በትክክል ማወቅ ሚስት ተስማሚ ረዳት ናት ሲባል ተስማሚ ረዳት ናት ሲባል ዝቅተኛነት አይደለም። ባለፈው ተናግሬያለሁ። እሱ ዝቅተኛነት አይደለም። መሪ የተደረገው ማን ስለሆነ? ባል ስለሆነ ወይም ሄድ የተደረገው። የኔ ፓስተር ሲናገር 7 ራስ ያለው ዘንዶ ብቻ ነው ይላል። ቤት ቸርች ምናምን አንድ ራስ ነው። ቸርችም ራሱ በብዙ ራስ ከተመራች ጤናማ አይደለም። እየሰማችሁ ነው አይደል? ቸርች በብዙ ራስ መመራት የለባትም። እግዚአብሔር ለቤተ ክርስቲያን የሚሰጠው ፓስተር ነው። ከዛ ደግሞ ለፓስተሩም ደግሞ ለእረኞቹም ደግሞ ማን አለ? እረኛ አላቸው። የእረኞች አለቃ አለ። ለእረኞቹ ምን አላቸው? እረኛ አለ። እረኞቹ አለቃ ስላለ ስለዚህ የቤት ራስ ወንድ ከሆነ የቤት ራስ ባል ከሆነ እሺ ባል በሚለው እንያዝ። ለምን ባል ያልሆኑ ወንዶች ሁሉ ራስ ናቸው ማለት አይደለም። በቃ ይሄን ማወቅ ስላለብን ባል የሆነ ነው ራስ። ስለዚህ ይሄ ደግሞ የሚሰራው የባል ራስነት የሚሰራው ለቤት ብቻ ነው። መጽሐፍ ቅዱስ የሚያስተምረን እሱ ስለሆነ ለቤት ብቻ ነው። እስቲ እንቀጥል። ለቤት ብቻ ነው ስል በቃ እኔ ለማስተዳድረው ቤት ነው ራስነት። ሌላ ቦታ ሲሄድ እኔ እኮ ቤቴ ራስ ነኝ ምናምን የለም። እሱ አይሆንም። ይሄ ሪስፖንሲቢሊቲ በደንብ ማወቅ ስላለብን ቴንኪው ሳይት። ይሄ ሪስፖንሲቢሊቲ በሁሉም ነገር ነው መታየት ያለበት። የመጀመሪያው የወንድ ሪስፖንሲቢሊቲ ወይም የባል ሪስፖንሲቢሊቲ መምራት ነው። ቤቱን የሚመራበት ደግሞ በመንፈሳዊ ፊዚካሊ በሆነውም ነገር መምራት፣ መጠበቅ፣ ፕሮቴክት ማድረግ ኃላፊነት አለበት። እግዚአብሔር ባልን ባል ብሎ የሚያስበው ለዚህ ስለሆነ ሚስት
ደግሞ በነገራችን ላይ ባልና ሚስት ትርጉሙን ልንገራችሁ። ባል ማለት ወይም ባለቤት ማለት ባል ወይም ባለቤት ማለት ሄድ ማለት ነው። ባል ወይም ባለቤት ማለት ሄድ ማለት ነው። ሚስት ማለት ረዳት ማለት ነው። እዚህ ሴት ባለቤት አይደለችም። ሴት ሚስት ናት። ባለቤት ማን ነው? ባል ነው። ኦኬ። እሷ ባለቤቴ ነው ትላለች እንጂ እሱ ባለቤቴ ናት አይልም። እሱ ሚስቴ ናት ይላል። ግልጽ ነው ሀሳብ። የዕብራይስጥ ቃል ሚስት የሚለው ረዳትን ስለሆነ ማለት ነው። እዚህ እሷ ባል ከሆነች ባለቤት ከሆነች ሚስት አይደለችም ማለት ነው። ባል ራስ ነው። ባለቤት የሚባለው ወንድ ነው። ሚስት ደግሞ ረዳት ነች ሚስት ማለት። ስለዚህ ለምሳሌ ህሉ ማሬ ሚስቴ ናት፣ እኔ ደግሞ ባሏ ነኝ። እሷ እኔን ባለቤቴ ትላለች፣ እኔ እሷን ሚስቴ እላለሁ። ባልና ሚስት ሀሳቡ ይሄ ነው። ስለዚህ ባል ራስ ነው። ባል ራስ ነው፣ መሪ ነው። ለቤቱ ለልጆቹ መሪ ነው፣ ለሚስቱ መሪ ነው። ባል እሺ ልድገምልሽ። ባል ራስ ነው፣ ሄድ ነው። ባለቤት የሚባለው ባል ነው። እሷ ሚስቴ ደግሞ ህሉ ደግሞ ማሬ ማለት ነው። ማሬ ነው የሚላት። ህሉ ስላት ሌላ ሰው ስለምትመስለኝ ነው ቶሎ ማሬ ነው። እሷ ደግሞ ሚስቴ ናት። እዚህ እኔ ሚስቴ እላለሁ፣ እሷ ሚስቴ ናት እላለሁ። እሷ ደግሞ እኔ ባለቤቴ ነው ትላለች። እኔ ግን እሷን ባለቤቴ ናት አልልም። ለምን? ሄድ አይደለችም፣ ሄድ ነች እንደማለት ነው። ባለቤቴ ናት ካልኩ እዚህ ሄዱን ነኝ፣ እሷ ደግሞ ተስማሚ ረዳት ነች፣ ሚስት ነች። እዚህ ባልና ሚስት ሲባል ትርጉሙ ይሄ ነው። ባለቤት የሚባለው ሄዱ ነው፣ ሚስት ደግሞ ተስማሚ ረዳት ነች። ግልጽ ነው? አሁን ግልጽ ነው? ልቀጥልሽ፣ ድገምልን የሚል ኮሜንት ስላየው ነው። እንግዲህ ባልና ሚስት ይሄ ከሆነ ባል የቤቱ ጠባቂ መሪ እና አስተማሪ በደንብ ራስ መሆን አለበት በሁሉም አቅጣጫ በሁሉም ነገር። እንደዚህ ከሆነ መጀመሪያ በዚህ አይነት ሀሳብ ከመጣን ባል መሆን ኃላፊነት ነው። ጋቢ ለብሶ መቀመጥ አይደለም። እንደዛ ይመስለን ሰዎች አይደለም። ሪስፖንሲቢሊቲ ነው። አንዳንዱን ሪስፖንሲቢሊቲ፣ አንዳንዱን መሪነት፣ አንዳንዱን ኃላፊነት እኛ ሊድ እያደረግን ነው የምናሳየው። ወንዶች አላችሁ አይደል? እስቲ ወንዶች አንዳንድ ቁጥር ጻፉ ያላችሁ ወንዶች ብዙ ወይም ትምህርቱን ለሚስቶች ብቻ እንዳላረገው መስማት ስላለባቸው እስቲ ወንዶች አንዳንድ ቁጥር ጻፉ ያላችሁ ወንዶች። ብቻዬን ጥላችሁ እንዳትሄዱ። እሺ ቴንክ ዩ መሳይ። ጎሽ ወንዶች አሉ። አዎ ስለዚህ ልናገራ እንግዲህ ወንዶች ከፊት ካለ ቴንክ ዩ ሙሉጌታ ቴንክ ዩ ሶ ማች። ስለዚህ ወንዶች ከፊት ካለ ቀዳሚ ከሆነ ሄድ ከሆነ ስለዚህ ብዙ ጊዜ ቶሎ እችን የምንጠቀማት ለአድቫንቴጃችን ለራሳችን አድቫንቴጅ ነው። ምን እንላለን? እንደ እኔ እኮ ራስ አይደለሁ እንደ ቤቱ እንትን አለው እንደ መከበር አለብኝ እንትን መባል አለብኝ እንደዚህ መባል አለብኝ። አይ እንደሱ ሳይሆን ሊድ ማድረግ አለብን። ሊድ በማድረግ ማሳየት አለብን። ሊድ በማድረግ በቻልነው ባወቅነው ነገር። ይሄ ማለት ግን በሁሉም ፐርፌክት ነን ማለት አይደለም። እግዚአብሔር ይመስገን ፐርፌክት ስላልሆነ ወይም ሆነን ስላልጀመርን። ፐርፌክት ሆነን ብንጀምር ማደጋችን መለወጣችንም ራሱ ኢንጆይ አናደርገውም ነበር። ኢንጆይ አናደርገውም። አሁን ግን ተሻሽያለሁ ተለውጫለሁ እያልን ራሳችን ኢንከሬጅ እናደርጋለን። መለወጣችን ማደጋችን ራሱ ሰው ስለሆነን ማለት ነው። እግዚአብሔር በእውቀት የሚያድግ ሰው ስለሆነ የፈጠረ በእውቀት የሚያድግ ሰው ስለሆነ የፈጠረው። በእውቀት ስናድግ ማደጋችን አንደኛው የሚታየው እነዚህን ነገሮች የምንለውጥበት የምናሸንፍበትን እውቀት ምን እያደረግን እየተቀበልን እንሄዳለን ማለት ነው ሁል ጊዜ። ስለዚህ ካላወቅን ሳናቅ ከሆነ ትዳር ውስጥ የተገኘ ነው ወይም እነዚህ ነገሮች ሁሉ ሳናቅ ከሆነ እስካሁን ድረስ የመጣ ነው ችግር የለውም። ለምን? አሁን ደግሞ አወቅን። ካወቅን በኋላ ምን እናደርጋለን?
እያሻሻልን እያደግን እየተለወጥን እንሄዳለን። ስለዚህ ኃላፊነት አለብኝ። አዎ ኃላፊነት አለብኝ። የምን ኃላፊነት አለብኝ? የመምራት ኃላፊነት አለብኝ። ምን በመምራት? በሁሉም አቅጣጫ በማድረግ በመተው ይቅርታ በማለት ብቻ ብዙ ነገር አሁን ባላስታውሳቸውም እያንዳንዱን ነገሮች ለማድረግ ለመናገር ለማውራት ለመስራት ኤክስፔክት ከማድረግ ይልቅ ሆኖ በመገኘት ምሳሌ መሆን መሪዎች መሆን እንደገና ደግሞ አድራጊዎች በመሆን ቀድመን መገኘት ያለብን ወንዶች ነን ወይም ደግሞ ባሎች ነን። ወንዶች ስል ስለዚህ ወንዶች መጀመሪያ ወደ ትዳር ከመምጣታችሁ በፊት ባል መሆን የሚችልበት አእምሮ ወይም አስተሳሰብ አለኝ ወይ ብላችሁ ማሰብ አለባችሁ፣ ወይም ራሳችሁን መጠየቅ አለባችሁ። ባል መሆን የሚችልበት፣ መሪ መሆን የሚችልበት፣ ምሳሌ መሆን የሚችልበት ቴንኪው ዋሲ የሚችልበት ያንን አይነት ባህሪ ሜንታሊቲ አለኝ ወይ ብላችሁ መጠየቅ አለባችሁ።